ውስጥ ማለት ነው። እኔ ፋራ አይደል እናንተ ወድም ቁጭ አልኩና እኔ የምላችሁ ጉድ ልንገራችሁ። ቅድም መኪና ውስጥ ቆንጆ ላገኝሽ አይደለም እኔ አንቺን ይኸውልሽ፣ እኔ ልጄ ማግኘት ብቻ ነው ፈልገው አገኘኋት። ከዚህ በኋላ ደግሞ በደንብ እንዳገኘኋት ማለት ነው። እኔ ፋራ አይደል እናንተ ወድም ቁጭ አልኩና ምናምን ጠራችኝ። አይደለም ገዛ ተውት በቃ እሺ፣ ተውኩት። ተውኩት በቃ ንገራቸው። አፍራለሁ እኔ ቅድምም እኮ አፍሬ ነው የተናገርኩት። ከዛ ጠራችኝና ጠቀሰችኝ። እኔ ፋራ አይደል እናንተ ወንድም ቀዋጥኩት መኪናውን እረ ያልኩ ምንድን ነው አለኝ። ኧረ እዚህ ጋር ነገር ልታገኝ ነው ጠቀሰችኝ ይላሉ። ግርም ምን ያልሽ ማርያምን። እኔ እኮ ሳይህ ፍጥጥ ብለህ ደብሮሃል እና ለዛ ነው የጠቀስኩት። እኔ መች ደበረኝ ብዬሻለሁ። የኔ እናት፣ የኔ ጠንበለል፣ የኔ ቅምጥል፣ የአራዳ ልጅ እኮ ነሽ በእናትሽ። ቡና ሀይሚ ፏፍሽ ብለው መጥተው ትላንትና ላይቭ ላይ ማለት ነው። እሷም ይህ ልጅ ሀገር ሹርባ ተሰርታ ቡቡም ኮፍያውን ድርንቅ አድርጎ ማለት ነው። ከዛ ሃይማኖት ስታሽኮርመሞ የነበረችውን ተናገረና ሳቀኝ በጣም ማለት ነው። በነገራችን ላይ መብቷ ነው፣ ቦታው የወሰነው እንደሆነ አላውቅም እንጂ መብቷ ነው። ግን ደግሞ ጮኸ አንተ አስጠቆርካት። ስለዚህ ጥፋቷ አንተ ጋር ነው። እሷማ ነቃ ልታደርግ ነው። ፈዘዝ ደንገዝ ካልክባት በቃ ድብን አድርጋ ባይኗ ነቃ ልታደርግ ነው የፈለገችው። እና በቃ ባላየ ደግሞ አንተ ተሽኮርመ በተዋ ጥሩ ነበረ። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ደስ ብሏችኋል። ማታ ላይ ኔትወርክ እምቢ ብሏቸው ሀይሚና ብሩኬም ቶሎ ዳይ ብለው ወርደዋል ማለት ነው። የኛ ውድ ቤተሰቦች ከተናገሩት ነገር ያሳቀኝና ብሩክ ዘና ፈታ ያደረገኝ ነገር ይሄ ነው። ቅመሟም ያፈረችበት ማለት ነው። በነገራችን ላይ ማበረታቻ መስጠቷ ነው በእሷ ቤት ማለት ነው። ነውር የለውም በነገራችን ላይ። እዚህ ጋር እንግዲህ ብሩኬ ለጠበሳ እንደዚህ የሚንቀጠቀጥ ሰውዬ እዚህ ጋር ልጅ አለ ሲባል እስኪ እንስማው እስኪ እነ ብንያምና እዩን ማለት ነው። ላሰማችሁ ትንሽ ማለት ነው። ከዛ ሀሳብ እንስጥበት። ቆንጆ ላገኝሽ አይደለም እኔ አንቺን ይኸውልሽ፣ እኔ ልጄ ማግኘት ብቻ ነው ፈልገው አገኘኋት። ከዚህ በኋላ ደግሞ በደንብ እንዳገኘኋት በአንተ ምክንያት እግዚአብሔርን ምንም መጠንከራቸው አሳቅፍኝ ንድ በማድረግ አንድ ነገር ልንገርህ፣ በአንተ ምክንያት እንደዛ ባለፈው አይተሃል። ቢኒ ሰማኝ፣ በእናትህ ተነስና ስማኝ። ልጄ ማየት ነው ፈልገው፣ አንቺን መስማት አይደለም ፈልገው። ስማኝ፣ ይኸውልህ አንድ ነገር ልንገርህ፣ እኔ ክፉ ሆኜ እንድታይ ነው የምትፈልገው? አይደለም አንቺ ለእኔ እኔ እኮ ክፉ እያስደረግህ ነው። ጥሩ እንድትሆኝ ነው። ሰው እኮ በክፉ አይን እንዲያየኝ እያደረግህ ነው። በዚህ ልክ እኔ ክፉ ሆኜ እንትን መባል አልፈልግም። ክፉ አይደለችም። እኔ ካሜራ ይዤ ስለመጣሁ ነው። እዩ ክፉ አይደለም። ያስሄደለሽ ያስሄድ ከዚህ በላይ የት ልሂድ? እኔ ጋር ማርያምን የት እንደሄደ ነው የምትፈልገው? እኔ ጋር እኔ ቤት እኔ ራሴ ለምንድን ነው አንተ ጋር የምመጣው? በቃ ዝም ብዬ እንኳን ቢኒያም ጋር እኮ ብሩኬ ጋር ያላፈቀረች ሰው ጋር እኮ አዲስ አበባ ድረስ መተሻል አለ እንደ እዩ። ስለዚህ ጥንቅቅ አድርገሽ ቢኒያም ጋር ሰብሰብ ብለሽ ገብተሽ ልጅሽን በስራ ብታሳድጊ በጣም የተሻለ ነው። የኛ ወንድም የኛ ቀብራራ ሃይማኖት ታደሰ እንኳን ስጠብሰው በመኪና ውስጥ በአደባባይ ኧረ ምን ልታደርገኝ ነው ያለ ሰውዬ ነው። እንግዲህ እንዴት ብሎ ነው ታዲያ አንቺን እንደዚህ ልጅ የሚያስወልድሽ ሴት ልጅ አንቺ አታፍሪም ትንሽ? ለማንኛውም የእዩ ቀልድ እንደቀጠለ ነው ጋይስ። ዛሬ ደግሞ ጭራሽ የፒንክ የሴት ከለር ምናምን ባይዘወይ ማለት ነው። ኢትዮጵያ ላይ የሴት ከለር ራሱ እንደዚህ ራሱ ትክክለኛ ሴት ወልደው የተኙት ራሱ ከለሩን እንደዚህ ያካብዱትም ድራማ ስለሆነ በጣም ነው ያካብዳችሁት። በስማም ዛሬ ደግሞ ጭራሽ ተኝታ በተኛችበት ቢኒያም ሰተት ብሎ ገባ። እንዲሁም ደግሞ ጸብ ካለ ምንም ካለ እኔ
በቃ ውጭ ሰው አስቀምጫለሁ ወንድሞቿ ከረበሹ ምናምን ምናምን ወይ ጉራ ችላችሁበታል። ባይዘ ወይ በጣም እየሰራችሁ ነው። ኤኒዌይስ ግን እንደምታዩት ነው። ብሩክ አለማየሁ እንኳን ቀዩ ሴት ልጅ ሊወልድ ሃይማኖት ታደሰ ራሱ ስጠብሰው የሚብረከረክ ሰው ነው። ድረሱልኝ የሚል ወንድ ነው። እና የኛ ውድ ቤተሰቦች እንደዛ ስላለ ደግሞ ሌላ ነገር እንዳይሰማችሁ፣ ያው የክብር ጉዳይ ነው። አንድ ወንድ ልጅ አንድ ሴት ልጅ ደጋግሞ እናትዬ እናቴ ካለ የእናቱን ቦታ ከሰጠ እናቱን ማንም ሰው እናቱን በጣም ያከብራታል እስከ ጥግ ድረስ። ብሩክ ብቻ ባይሆንም ትክክለኛ የእናት ድካምን እናት የሚያቅሰው እናቱን በጣም ይወዳል። ስለዚህ እናቱን የሚወድ ወንድ ደግሞ ሁል ጊዜም የእናቱን ቦታ ይሰጣታል። ስለዚህ በጣም ስለሚወዳት በጣም ስለሚያከብራት ሁሌም የኔ እናት ነው የሚላት በማንኛውም አጋጣሚ። ብሩክ ደግሞ ድሮ ጀምሮ በጣም ነው የማስተውለው ሃይማኖት ታድሰን ማለት ነው ሁሌ የኔ እናት ነው የሚላት። እናቴ እንደዚህ ሁኚ ምናምን ነው የሚላት። በነገራችን ላይ ስለማታስተውሉ ነው እንጂ እና የኛ ውድ ቤተሰቦች እዩ ተሸውድሻል። አሁንም ቢሆን ወደ ራስሽ ተመለሽ። ማንም ጀክ እያደረገሽ አይደለም። እሱ ሙሽራዬ ቃል ገባው በቃ ብላለች። እንግዲህ ትናንትና ሃይማኖት ታድሰም ብሩክም እንደዛ ብሏል። እያማረባቸው ነው ደግሞ ከቀን ቀን የመጡት ማለት ነው። ትናንትና ደግሞ በጣም በቃ ውበቱን ደፍቶባቸው ነው የመጡት እንዳያቸዋቸው። እዛ እንደውም እዛ ፎቶ የለቀቁልን ያው በጭንቅ ውስጥ ሆነው ነበር። እኔም ደግሞ መልክቴን አድርሻለሁ። ከትናንት ወዲያ ቲክታክ ላይ ወይ ነገ እመጣለሁ ወይ ተነገ ወዲያ እመጣለሁ ብሏቸዋል ብያቸው ነበር። ትላንትና ከቻሳ ብሏል። በቃሉ የሚገኝ ጀግና ወንድ፣ የቡታጅራ ወንዶች አንደኛ አርቅሟን። በዚህ አጋጣሚ አመስግኑልኝ። የምሬን ነው፣ እውነቴን ነው የምነግራችሁ። እና ሃይማኖት ታደሰና ብሩክ ሁሌም ወደፊት ጉዞ ወደፊት፣ የማንንም ወሬ እንዳሰሙ። እዚህ ጋር ልጅ ተረገዘ ምናምን እሪ የለም። ሃይማኖት ታደሰም ባልሽ የሚልሽን ብሩክ አለማየሁም የሚስትህን ስሜት እያዳመጥክ ፍላጎቷን የምትፈልገውን ሃይማኖት ታደሰ በጣም ትንሽ ነው የሚበቃት። ቶሎ ቶሎ እንኳን የኔ ቆንጆ ካልተባለች ራሱ እንደሚደብራ ነው ትላንት ተናገረችው። ትናንት ቲክታክ ላይ አንዱ መጣ ፀጉርሽ በጣም ያምራላቻት ባይዘው ያምርባታል። የልጃገረዶች የሚሰሩትን ፀጉር ነው የመሰለው። በጣም ደስ ይላል። እንደውም እኔ ወይኔ ሃይሚ ዊጓን ፈታው በሄደች እያልኩ ነበር፣ ተሸፍኖ ሻሽ ሳይ ማለት ነው። ምክንያቱም በጣም ደስ ይላል። ዊጉን ፈታው ነው የሄደችው። ጥፍሯን ብቻ ነው ያላጠችው። እሱ ችግር የለውም፣ ምንም ችግር የለውም። ምክንያቱም ጸበል ምናምን ከተነካ በሚለው ማለት ነው። አስቤው ነው፣ በሌላ አስቤው አይደለም። ደግሞ ጋይዞች ቅርድ አይላችሁ የኛ ውድ ቤተሰቦች። እና እንዳያችኋቸው ደስ የሚል ነው ያሳለፉት። ግን ማማት ውስጥ ራሱ እዛ ሄዳችሁ ቢሆን በጣም ደስ ይላል። ፋሲካ እንደምታዩት 11 ቀን ነው 12 ቀን የቀረው የኛ በዓል ማለት ነው። የኛ ውድ ቤተሰቦች ይቃውጡልናል። ፋሲካን እንግዲህ ፈጣሪ ይጠብቃቸው። እነ እዩ ማለት ነው እንቅፋት ሆነው መካከላቸው እንዳይገቡ ገናን ጭል አድርጋችሁ ልሆናችኋል። ፋሲካንም ደግሞ በሰላም በቤታችሁ ወይ ሙሽዬ ጋ ሙሽዬ ጋ እኛ እዛ ይሻላል። እንደሆኑም አዲሱ ቤት ሄደው ከነ ሀብቴ ጋራ ቅውጥ ያደረጉት። አቤት ደስታዬ! እኔ ቤተሰቦች እናንተ ደስ አይላችሁ? ደስ ይምለኛል። ሌላው ደግሞ ሀብቴ ምነው ጠፋ? ሀብቴ ሊሞሸር ነው ወይስ የሚስቱ ምርቃት ደረሰ? ጠፉ እኮ እናንተ። በስመ አብ! እንደዚህ ጭራሽ የውሃ ሽታ ሁንት። ልደቱን ራሱ ሃፒ በርስዴይ ብሎ ሜሽን የተደረገለትን ብቻ ነው ላይክ አድርጎ የጠፋው ማለት ነው። እና አልተመቸው ይሁን ምን ይሁን አይዶ ነው ጠፍቷል በጣም ማለት ነው። እና እንግዲህ ሀይሚና ብሩኬ ወደ ነበሩበት ተመልሰዋል ማለት ነው። የኛ ውድ ቤተሰቦች ግን በጣም ጨንቆን ነበር እውነት ለመናገር የሄዱበትን ቦታ እያወቅን እንኳን እነሱ ራሱ ናፍቃችሁናል አላሉም ትናንትና። ደስ ሲል እንደዚህ እናፍቃለን ማለት ነው። ይመቸን የጨረቃ ፋሚሊዎች አይደል ጋይስ እንዴ! በጣም እኮ ናፍቃችሁን ነበር እኮ አለ ብሩኬ ትናንት ራሱ ማታ ላይቭ ላይ ይመጣሉ ብዬ በፍጹም አልገመትኩም። ፎቶ እንደዛ ሲለቁ ለፎቶ ነው እንጂ በፍጹም አልገመትኩም ማለት ነው። እና ደስ ይላል። ወደ ነበራችሁበት ወደ ስራችሁ ተመልሳችሁ እንደምታስደስቱን ተስፋ እናደርጋለን። እኛም ከጎናችሁ ነን። ኔትወርካችሁ ደግሞ ይስተካከላል። ባይዘው ዝናብ አለ ኢትዮጵያ ላይ፣ ለዛ ነው ኔትወርክ የማይስተካከለው ማለት ነው። እዚህ ያለው ዝናብ ደግሞ ቆሟል። እኛ ጋር ትንሽ ይዘንባል፣ ትንሽ መልሶ አቧራው ይመጣል። ውሃም አይችልም። ንፋስም ሲመጣ አቧራው እንዳለ አይናችሁ ላይ እየመጣ ነው ግድን የሚለው እና በጣም ደስ የሚል ቆይታ ነበር ማታ የነበረው። የኛ ውድ ቤተሰቦች ብዙ ልጆችም ደስ ብሏችሁ ደስታችሁን እየገለጻችሁ ነበረ። እንዲሁም የጠቀሳው ነገር በጣም ዘና ፈታ ነው ያደረገኝ ማለት ነው። እና ብሩክ አለማየሁ ጠቀሳ እንደዚህ የሚፈራ ጀግና ጭራሽ እዩ ሴት ልጅ አስረገዘኝ ብሩኬ እያለች በቀን በደቂቃ በሰዓታት ስትመጣ ቢኒን የሚያክል ባሪያ ለምን ቀይ ናት ልጅቷ፣ የብሩክ ናት። እንዲህ ብሩክ ቀይ ስለሆነ በነገራችን ላይ ልጅ ሲወለድ ጥቁሩም ይሆናል ቀይም ይሆናል። አሁን የአብርሃም ልጅ 6 ወሩ ነው 7 ወሩ ጥቁር ነው። አሁን የአብርሃም ልጅ ለምን አብርሃም ጥቁር ስለሆነ ማለት ነው። እና ያልዘሩት አይታጨዱም አይደል? እንዲህ ጋይስ ገብስ ገዘራችሁ ገብስ ነው ስንዴ አታጭዱም አይደል?
ስለዚህ አሁን አብርሃም ጥቁር ስለሆነ ጥቁር ነው የወለደው። ሩታም እንደዛው ቸኮሌት ከለር። አሁን ሀይሚና ብሩኬ ሁለቱም ቀይ ናቸው። ሀይሚና ብሩኬ ማለት ነው ቀይ ናቸው እንደምታዋቸው ማለት ነው። ስለዚህ ልጃቸውም እንደዛው ነው የሚሆነው። ሙሽዬም ቀይ ናት እንደምታዩት ማለት ነው። እንደምታዩት ነች። እነሱ ጋር ጋሽዬም ጸይም ነው። የሀይሚም እናት ጸይሞች ናቸው። እህቶቿም እንደዛ እንደምታየው። አብርሃም ግን ትንሽ ጠቆር ይላል። ኤፋም ትንሽ ጠቆር ይላል። ትንሽ ማለት ጥቁር ሳይሆን ወደ ጽይምናቸው ድምቅ ያለ ነው። ገባችሁ? ስለዚህ ማንም የዘራውን ነው የሚያጭደው። ስለዚህ ቢኒያምም ከእነሱ ውስጥ አንዱ ነው። ጸይም ነው ማለት ጸይም ስላቸው በጣም ጥቁር የሚባል ጥቁር የሆነ ሰው ነው። እነዚህ ጸይሞች ነው የሚባሉት። ስለዚህ ልጅቷም እንደዛው ነው የምትሆነው እና ቀይ ናት። ልጅ ሲወለድ ቀይ ይሆናልም ጥቁርም ይሆናልን። በብዛት ግን ቀይ ይሆናሉ። አንዳንድ ልጆች የጸይም ልጆች ቀይ ይሆናሉ። ስለዚህ በመልክ ሊሆን አይችልም። ዲኤንኤ ቢደረግም ባይደረግም እሷ የብሩክ ልጅ ነች ስላለች ዲኤንኤ ቢደረግም ባይደረግም ቢኒ የእኔ ልጅ ናት ይላል። ስለዚህ ሰው በዚህ ልክ አባትነቱን እንደዚህ አምኖ አጠገብሽ መቶ ሲከራከርልሽ አምነሽ አለመቀበልሽ በጣም ያሳዝናል። ለምንድን ነው ግን ከብሩክ ራስ ላይ የማትወርጅ? ቆይ እኔ ግራ የሚገባኝ ነገር የዩ ነገር ብሩክን ለምንድን ነው ለቅቅ የማታደርገው? እና አሁን ትንሽ ሰላም እንኳን ሲኖራቸው እኮ ቢያንስ ማስተካከል መቻል ነበረባት አይደል? እንዲዩ ማለት ነው። ግግም ማለች። እናንተ በስመ አብ ምን አስበው ነው ግን እንደዚህ የሆኑት? ግን እንዴ በጣም ይገርማል። በነገራችን ላይ በዙሪያ በጎን አጨብጫቢዎቹ ትንሽ ቀንሰዋል። ምክንያቱም ያም እየተነሳ የብሩክ ልጅ ነው መልስ አይሰጥም፣ ብሩክ መልስ አይሰጥም። በጣም አጨበጨቡ እኮ በሚገርም ሁኔታ። ለማንኛውም እኛ ምን አገባን? እኛ የምንፈልገው ልጆቻችን በሰላም በፍቅር ማምጣታቸውን። ትናንትና ደግሞ ፍቅሩን ፍስስ አድርጎባቸው ነበረ እና እኛም ደስ ብሎን ነበረ። የኛ ወድ ቤተሰቦችን በጣም እንደተደሰታችሁ ቲክታክ ላይ እያየሁኝ ነበር። አንዳንዶቻችሁ ሳናገኛቸው ወጡብን እያላችሁም እየተናደዳችሁ ነበረ። ያው ሳይናገሩም ስለመጡ ብዙዎቻችሁ ላይ ብላ አላያችሁም። እኔ ግን ወዲያው እንደመጡ ነው የመጣልኝ ማለት ነው። ግን ትንሽ ስራ ነበረኝ በደንብ አላየኋቸውም ላይ በላይ ቁጭ ብዬ ማለት ነው። ያው ወዲያው ሲሄድ ወዲያው ወጥተዋልና የብሩክ ጽሁፍ ኔትወርክ እምቢ ስላለኝ ወጥቻለሁ ጋይሶች ይቅርታ ምናምን የሚለውን ነገር አየሁኝ ማለት ነው። እንዴት ቶሎ ወጣ እያልኩኝ ነበር እኔ ራሱ ማለት ነው። እና የኛ ወደ ቤተሰቦች አስባችሁን በመምጣታችሁ ራሱ በጣም አድርገን እናመሰግናለን። ረጅም እድሜና ጤና እንመኛለን። ብሩክ አለማየሁ ሃይማኖት ታደሰ ስታሽኮረምማ ሰው መሀል እየጮክ አታዋርዳት ስላ አታሳፍራት። ምክንያቱም በዛ ሰዓት አሁን እሷ ፈዘዝ ብሎ ስታየው ጥብስ አደረገችው። በቃ የዛኔ ነቄኔ እናንተ ወንድም አራንትና ፋራ አይደል አላለም። ፋራ ጭራሽ ፋራ ነው እንዴ አላልክም? ፋራ ነቄ ብለ የዛኔ ሳቅ ብለ ተውጣት ታረጋት ነበረ። ለምን ጮክባት? ለምን አሳፈርካት እንዴ? ቦታው የወሰነው ይሆናል እንጂ ባይዘወይ መብቷ ነው መጥበሷ። ግን መጥበስ ብዙ አይነት ትርጉም አለው ጋይስ። ለመተርጎም ፈልገው ለምን ጠበሽኝ እያለ ነበር። አንደኛ ልታነቃቃህ ነው። ሁለተኛ ነገር ደግሞ በቃ ካላያት እንድታያት ነው። ከጎንህ አለው በርታ እንደማለት ነገር ነው። አንዳንዴ እንደዚህ ሰው መሀል ወይም ደግሞ የሆነ ቦታ በአይናችሁ የምታነጋግራችሁ ፍቅረኛችሁ ወይም ፍቅረኛችሁ የሚያነጋግራችሁ ከሆነ ያኔ በቃ እንዴት ነው ከደበረህን ያለው ነገር ነው። እንደዛ ነው። ስለዚህ አታሳፍራት ነው የምለው። ቡቡ አመሰግናለሁ ቤተሰቦች ባይ